በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ተአምረ ኢየሱስ 35ኛ ተአምር። ስለ አንዲት ልጇ የሞተባት መበለት ሴት ይቅርታው ቸርነቱ ለዘላለሙ በእውነት ለሁላችን ይደረግልንና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገው ተአምር ይህ ነው። ጌታ ኢየሱስ ክርስቶስ ከደቀ መዛሙርቱ ከስምዖን ከእንድርያስና ከዮሐንስ ጋር ናይን በሚባል አገር ሲሄድ በአልጋ አስከሬን የተሸከሙ ሰዎችን አዩ። ይህም የሞተው የዮአኤል ልጅ የሆነች አንዲት በርሳ የተባለች መበለት ልጅ ነበረ። አባቷ ዮአኤልም ከደቂቀ ነቢያት ወገን ሲሆን የሞተውም ልጇ ስም ዮናስ ይባላል። ይኸውም የነቢዩ ዮናስ የአባቱ ወንድም የሆነ የሰላትያል ልጅ የሩም የወንድሙ ልጅ የመልክያል ልጅ የሳሌም ልጅ ነው። ለዚያችን ሴት ከሱ በቀር ሌላ ልጅ አልነበራትም። ጌታ ኢየሱስም አስከሬኑን ተሸክመው ወደ ቀብር የሚሄዱት ሰዎች ዘንድ ሄዶ አልጋውን ከመሬት አስቀምጡት፣ በሱ ላይ ያለው አስከሬን ከደቂቀ ነቢያት ልጆች አንዱ ነውና፣ ይልቁንም ስለ እሱ በዚች ሀገር ላይ ኃይሌን መግለጥ ይገባኛልና አላቸው። አልጋውንም ከመሬት ላይ ያሳረፉትና ጌታ ኢየሱስ ወደ ሞተው ሰው ቀርቦ አንተ የሳሌም ልጅ ዮናስ ሆይ ንቃ፣ የኃጢአትን ሞት ከአንተ አስወግጄልሃለሁና አለው። በዚያም ጊዜ ያ ምውት ፈጥኖ ተነሳና በአልጋው ላይ ተቀመጠ። በዚያም ቃሉን አንስቶ በአሕዛብ መካከል በስሙ አስተምር ዘንድ ከሙታን መካከል ያስነሳኝ የዓለሙ ሁሉ መድኃኒት የሚሆን የእግዚአብሔር ልጅ እሱ ኢየሱስ ክርስቶስ እንደሆንክ አምናለሁ አለ። ከዚያም ከአልጋው ወርዶ ወደ ቤቱ ተመልሶ ሄደ። ጌታ ኢየሱስንም ተከተለውና ከደቀ መዛሙርቱ እንደ አንዱ ሆነ። ጌታ ኢየሱስም ዮናስ ብሎ ጠራውና የኔን ወደዚህ ዓለም የመምጣት ትንቢት ይናገር ዘንድ አባትህን ላኩት እኔ ነኝ። አሁንም ትንቢቱ ተፈጽሞ መምጣቴን ለሰው ንገር። ስለኔ የተነበየውንም የአባትህን ትንቢት በትክክል አስረዳ። አንተ በስምህ ብዙ ድንቅ ድንቅ ተአምራት ታደርጋለህና በትምህርትህም ብዙዎች መንግሥተ ሰማያትን ይወርሳሉ። ከእስራኤል ልጆች የትንቢትን ስልጣን እንደሻር ለሰዎች ሁሉ ንገር። ዳግመኛም ክህነትን ከእነሱ ወስጄ ለሚያምኑብኝ እሰጣቸዋለሁ። በሕያዋንና በሙታን ላይም ለመፍረድ ወደዚህ ዓለም ዳግም እስከምመጣ ድረስም ከእነሱ የመንግስትነትን ሹመት አጠፋለሁ አለው። ይቅርታው ቸርነቱ ለዘላለሙ በእውነት ለሁላችን ይደረግልን፣ አሜን።